ያው ትንሽ ህመምም እያጋጠመኝ ነው ሰሞኑን። ያው የሽመልስ ጉዳይ እንግዲህ ከአይምሮ ያልጠፋም ነው። ተመልካቾቻችን እንግዲህ የተከታተልናት ነው የምንገኘው። የሆነ ምንድነው ሰውዬ ምን እያደረክ ነው? ምንድነው ዛሬው ነው እዚህ መቃብር ይቆፈር። አንድ ሰፊ የመቃብር ቦታ አለ። ትንሽ ከከተማ ወጣ ያለ ነው። አዲስ አበባ ትንሽ ራቅ ያለ ነው። ሽመልስ ልረሳው አልችልም። ያደረገልኝ ነገር ያሳለፍናቸው ጊዜያቶች እውነቴን ነው የምናገረው። አዎ እሱ የሚወደው ልብስ ስለሆነ ከመሞቱ በፊት ቃል ስላስገባኝ ነው እንደዚህ ለበስኩት። ቻናሎቻችን በሙሉ ከቁጥጥር ውጭ ሆነዋል። ዝም ብለህ ሰው ላይ አትፍረድ እባክህ። ብዙ ማታውቃቸው ነገሮች ስላሉ ምን እያደረክ ነው? ወረሳው እንጂ ሰውዬ ጤነኛ አይደለም እንዴ? እንባዬ ነው የሚቀድመኝና እንዳትነካኝ ጫፊ ልቀቀኝ እባክህ ወደዛ። ልባችንን የሚሰብር እዚህ እኔ ማድረግ ያለብኝ ነገር ልቀቀው። ስልኬን ስጠኝ። ማነው? ምንድነው? ለምን የሚቀርጸኝ? ምን ሆነህ ነው? ከሰሞኑ በጣም ብዙ ነገሮች ተከስተዋል። በወንድሜ ጉዳይ ልቀቀኝ እያልኩ ነው እና እኔ ምን አገባኝ ታዲያ? በጣም የሚያናድዱ ከባባድ ጉዳዮች ተፈጥሯል። እንግዲህ እኔ በእናትህ ስለምትለው ነገር ምንም የማውቀው ነገር የለም አልኩህ እኮ እንዴ። ጠላቶች በጣም በየቦታው በአራቱ አቅጣጫ እንዲወጥረው ነው ያሉት። ይህንን ስራ እንድናቆም በጣም ያሳዝናል። በቃ ሰው እንግዲህ ይሄ ነው በቃ መጨረሻው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምትከታተሉ የግሩም ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ፣ ተመልሼ መጥቻለሁ። እንግዲህ ከሰሞኑ በጣም ብዙ ነገሮች ተከስተዋል። ልባችንን የሚሰብር በጣም የሚያናድዱ ከባባድ ጉዳዮች ተፈጥሯል። እንግዲህ ሰሞኑ በለቀቅንላችሁ ቪዲዮ እንደሰማችሁት በጣም ከባድ ነገር ተከስቷል። ቻናሎቻችን በሙሉ ከቁጥጥር ውጭ ሆነዋል። ያው ቪዲዮን ፖስታለን፣ ግን አንዳንድ ገደቦች ተልከውብናል። እነዛ ገደቦች ደግሞ የመጡበት ምክንያት እናውቀዋለን። ማን እንደሆነ ማን እየሰራ እንደሆነ ይህንን ጉዳይ ማን እንዳመጣው የምናውቀው ነገር ነው። ይህን ነገር ያመጣው ጠላቶች በጣም በየቦታው በአራቱ አቅጣጫ እንዲወጥረው ነው ያሉት። በጣም ብዙ መልእክቶች የተላኩብን ነበር ሰሞኑን። እነዛ መልእክቶች ደግሞ ይህንን ስራ እንድናቆም እንደውም አንድ ስልክ ያው ማንነቱን እያጣራ ነው የምንገኘው። አንድ የተላከልን ስልክ ቁጥር አለና እዛ ስልክ ቁጥር ላይ የተላከው ቴክስት ምን ይላል? አካውንታችሁን ላኩልኝ፣ የፈለጋችሁትን አይነት ገንዘብ ልስጣችሁ፣ እኔ ገንዘብ ችግር የለብኝም፣ ነገር ግን ይህንን ስራ አቁማችሁ የራሳችሁን ስራ እንድትጀምሩ የሚያግዝ ገንዘብ ልስጣችሁ፣ ስራውን ተውት የሚል መልእክት ተልኮልናል። ይህን ቻናልም ገደብ እንዲኖር ያደረገብን ቪዲዮን ፖስታለን፣ ግን ብዙ ሰው ጋር እንዳይደርስ አድርጎታል። ስለኛ ኑሮ ቻናል ላይም ሀቅንም ቪዲዮ ብንሰራም ብዙ ሰው ጋር እንዳይደርስ፣ ማንም ሰው እንዳይመለከተው፣ እኛም ደግሞ ስራችን እንቅፋት እንዲሆን ያደረገብን ግለሰብ ነው እንግዲህ ቴክስት የላከልን። ያው የስልኩ ማንነት ለማጣራት እየሞከርን ነው የምንገኘው እና በጣም የጠላቶቻችን ቁጥር ከበፊቱ በእጥፍ ነው፣ 3-4 እጥፍ ነው እየጨመረ ያሉና የአዲስ ቻናል ነው። ሰብስክራይብ አድርጉት ይህንን ቻናል። ቀድሞ የነበሩት የግሩም ቪዲዮዎች እንግዲህ እዛው ቻናል ላይ አሉ። ስለኛ ኑሮ ላይ አሁንም በእኛ ቁጥር ነው ያለው ቻናሉ። ማለት ቪዲዮን ፖስት ማድረግ እንችላለን፣ ምንም ነገር ማድረግ እንችላለን፣ ግን ገደቦች አሉት። ብዙ ሰው ጋር አይደርስም። 10 ሰው ላይ ያየው ይችላል እዛ ቻናል ላይ የሚለቀቀውን ቪዲዮ ጠቅላላ እና በጣም ያሳዝናል። በቃ ሰው እንግዲህ ይሄ ነው በቃ መጨረሻው። የመልካም ስራ መጨረሻ ይሄ ነው። መጥፎ ሰው ገንዘብ ይኖረዋል፣ መልካም ሰው ደሃ ነው ወይ የገንዘብ የሌለው ይሆናል። ከዛ ያ መጥፎ ሰው ያንን መልካም ሰው በገንዘብ ለመግዛት ይሞክራል። ግን አንድ የምላችሁ ነገር እኔ እንግዲህ ሰው ነኝ፣ ፍጹም አይደለው። ግን አንድ ቃል ብገባላችሁ ነገር ማንም ግሩምን በገንዘብ የሚቀይረው ነገር የለም። ማንም ነው የምላችሁ። አንድም ሰው ግሩምን በገንዘብ የሚቀይር የለም። እውነቴን ነው የምላችሁ። በገንዘብ ይሄንን የሚያወጥ ጠላቶችን በእርግጠኝነት ይኖራሉ። በገንዘብ አልታለልም በምንም ተአምር። አንገቴ ቢበጠስ ይቀለኛል። እኔ በገንዘብ ተታልዬ በአድ ስራ ላይ መጥፎ ስራ ላይ ከመሳተፍ ዛሬውኑ እዚህ መቃብሬ ይቆፈር። እውነቴን ነው የምላችሁ። በጣም ነው በቃ የሚከፋኝና ያው ትንሽ ህመምም እያጋጠመኝ ነው ሰሞኑን። ያው እግዚአብሔር ይመስገን አሁን ተሽሎኛል እና በጣም ነው የሚያሳዝነው። እንግዲህ ሰሞኑን እነዚህ ቻናሎችም እንትን ማለታቸው ያው በጣም ጎድቶናል። በጣም ከእናንተ ጋር የምንቀራረብበት የምንገናኝበት መንገድ የነበረው ይህንን ለመስበር ሞክሯል። እንግዲህ ያው እንዲስተካከሉ ጥረቶች እያደረገ ነው የምንገኘው። ለጊዜው ግን ይህም የግሩም ቻናል ነው።
ይሄም የግሩም ቻናል ነው። እዚህ ላይም የሚለቀቁ ቪዲዮዎችን በጠቅላላ መከታተል ትችላላችሁ። እዚህም ያለው ግሩም ስለሆነ እያንዳንዱ ነገር ማየት አለባችሁ። ተመልከቱ። የግሩም ነገሮች ናቸው እዚህም ያሉት የግሩም ስራዎች በጠቅላላ። ወደዚህ ደግሞ ሺፍት አድርገን እዚህም እየሰራ ነው። ያኛው ቻናል ሲስተካከል ደግሞ እናሳውቃችሁና ወደ እኛው ቻናልም እዚህም ቻናል የምንሰራበትን መንገድ ያው ሁላችሁም እንድትከታተሉት ለማድረግ ሲባል ማለት ነው። እና እንግዲህ ሰሞኑን ያጋጠመን ያው የሽመልስ ጉዳይ እንግዲህ ከአይምሮ ያልጠፋም ነው ለረጅም ጊዜ አሁንም ድረስ እኔ አላቅም። መቼም ሽመልስ ልረሳው አልችልም። ያደረገልኝ ነገር ያሳለፍናቸው ጊዜያቶች እውነቴን ነው የምላችሁ። ስሙን መንገድ ላይ ሲሰማ ራሱ ሽመልስ ሲባል እንኳን እንባዬ ነው የሚቀድመኝና ያው ሰሞኑን የተፈጠሩት ነገሮች አይታችኋል። ያኔ ሞቷል ተባለ፣ ደሙን አገኘን ልብሱ ላይ ነበር። ያው ይቅርታ ተመልካቾች ትንሽ ህመም ላይ ስለሆንኩ ነው። እና ደም የነካው ጨርቅ አገኘን፣ የእሱን ልብስ ለብሶት የነበረውን። ያው ደሙ ሲመረመር የሽመልስ እንደሆነ አወቀን። ያው አጥንቶችም የሆነም እንትኖች ነበሩና ያው ለሚዲያም ስለማይሆን እኔም ትንሽ ስሜት ስለሙን ብዙ አላብራራላችሁም። እና ተቀብሯል። ረጅም ጊዜ በቃ ተከፍተን አዝነን እሱን እንትኑን ለማሰራት ሐውልቱን ለማሰራት ታምራት በሚሄድበት ሰዓት ተቆፍሮ ብዙ ነገር ተደርጎ አየን። ነገሮቹን ለማረጋገጥ ያው ሰሞኑን ሽመልስ ወደ መፈለጉ ጉዳይ ላይ ገብተናል። ያው ሞታልም አልሞተምም አልልም፣ እውነቴን ነው የምላችሁ። ምክንያቱም ሽመልስ አልሞተም ብዬ ነገ ደግሞ ሞቶ ትክክለኛ መሆኑ ቢረጋገጥ አይምሯችን ይጎዳል፣ እኔም እናንተ የሽመልስ ወዳጆችም። ስለዚህ አሁንም ሞታልም አልሞተም አልልም፣ ግን ትክክለኛውን እውነታ ለማግኘት ከዚህ በኋላ ቀጥ ብዬ እሄዳለሁ፣ ቀጥ ብዬ እንቀሳቀሳለሁ፣ እውነታውን ትክክለኛውን መረጃ ለማግኘት ስል ማለት ነው። ስለዚህ እንግዲህ ነገሮችን ለማጣራት እየሞከርኩ ነውና በማጣራበትም ሰዓት ላይ አንድ ከባድ ትልቅ የሆነ መረጃ አግኝቻለሁ። እንግዲህ ሀገራችን ላይ ያው የተስፋፋ ያለውን ነገር ታውቃላችሁ። መጥፎ ስራ በጣም እጥፍ በየጊዜው ቴክኖሎጂም ይሁን አላውቅም ብዙ ነገሮች እየተበላሹ የመጡበት ጊዜ ነውና ያኔ መቃብሩ ሲቆፈር የነበሩ ግለሰቦች መረጃ ሰጥተውት ነበር ለታሜ። እንግዲህ ታሜም ያው ያገዘኝ ነው የሚገኘው፣ ከጀርባው ነው እያገዘኝ ነው ያለው፣ ብዙ ነገሮችን እያስተካከለ ነው ያለው። እንግዲህ ብቻ ያው ያለው ነገር እንግዲህ ቀስ በቀስ እንግዲህ መጨረሻው ሲደርስ እውነታውን ያው ለእናንተም ማስታወቃችኋለሁ፣ ግን መጨረሻውም ሲደርስ እነግራችኋለሁ። ታምራትም እያገዘኝ ያለበት መንገድ ስላለ ብዙ መረጃዎችን ለማምጣት ብዙ ሂደቶች ውስጥ እየገባ ስለሆነ ማለት ነው። እና መቃብር እየቆፈሩ ትኩስ መቃብር፣ በተለይ ደግሞ ትኩስ የሆነ መቃብር ዛሬ የተቀበረ ሰው መቃብር 6 ሰዓት 9 ሰዓት ላይ አካባቢ ነው በብዛኛው ቀብሮች የሚኖሩትና እነዛ ከተቀበሩ በኋላ ማታ ላይ ወደ ምሽቱ ሌሊት 6 ሰዓት 7 ሰዓት ላይ እንግዲህ ሰው በማይኖርበት ጭር በሚልበት ሰዓት እንግዲህ ያው ብዙ ነገሮች ሰይጣን አለ ይባላል፣ የሆነ ነገሮች ይባላሉ። እንፈራለን አይደለም መቃብር ቦታ በዛ ሰዓት ለመሄድ ይቅርና ውጭ እንኳን መውጣት የምንፈራበት ነው። ብዙ ነገር ስለምንባል ቤተሰቦቻችንም እኛም የምናውቃቸው የምንሰማቸው የምናያቸው ነገሮች ስላሉ ማለት ነው። እና በዛ ሰዓት ላይ ግን እነዚህ አሁን ፍለጋ ጀመርንባቸው ግለሰቦች ለሊት 6 ሰዓት 7 ሰዓት መቃብር ቦታ ሄደው እንዳልኳችሁ እየቆፈሩ ሳጥኑን እያወጡ ለድጋሚ ሽያጭ እያዋሉ፣ ሰዎቹ ደግሞ ጥርሳቸው ወርቅ ወይ ብር የሚያስተክሉ ካሉ እነሱን ደግሞ ጥርሳቸውን እየነቀሉ እየሸጡ የሚተዳደሩ ግለሰቦች እንዳሉ ትልቅ መረጃ ደረሰን እና የሽመልስን የሬሳ ሳጥን እንግዲህ ያው ብዙ የሬሳ ሳጥን ያለው እዚህ ከተማ ላይ ተመሳሳይ 10 20 30 ሊኖር ይችላልና ለአጋጣሚ ምልክት ነበረው የሽመልስ የሬሳ ሳጥን እና ያኔ ሲቆፈር የሚያየ ግለሰብ ይህንን መረጃ ነገረን። ከሽመልስ የተቀበረበት መቃብር ስፍራ ላይ የተቀበረላ ግለሰብ እንዲሁ የሬሳ ሳጥናቸውን ቆፍረው እንዳጋጣሚ ለሊት 7 ሰዓት ላይ ያው ሀዘን አንዳንዴ ይከብዳል ከውስጣችን አይወጣምና ለሊት 7 ሰዓት የተቀበረበትን ግለሰብ ለማየት በሚሄድበት ሰዓት እነዚህ ሰዎች የሬሳ ሳጥኑን ቆፍረው ይዘው ሲወጡ እጅ ከፍንጅ ተገናኝተው የት ሊወስዱት እንደነበር ምናምን አጣርቶ እንግዲህ ያው እነሱን ለማሳሰር ሞክረው እንግዲህ ጥለው
ሳጥኑን አምልጠው የጠፉ ሰዎች አሉና ስለነዛ መረጃ መጥቶ ነገረን። ስለዚህ ምናልባት ከሽመልስ ጋር የተገናኘ ጉዳይ ሊኖራቸው ስለሚችል እነሱም ስለሆኑ ያንን ሳጥን እየወሰዱት እነዛን ግለሰቦች ለማጣራት እንግዲህ አንድ መቃብር ስፍራ እየሄድን ነው የምንገኘው። እዛ እንዳሉ ተጠቁመን ያው በቀን ላይ መጥተው እዛ ቤተክርስቲያን አካባቢ ይቀመጣሉ። ለቅሶ አለ፣ ቀብር አለ የሚለውን ነገር ለማጣራት ከዛ በኋላ ሌሊት ላይ ወደ ስራቸው ይገባሉ እነዚህ ግለሰቦች እና እዛ የምትመላለስ ደግሞ ማን እንደሆነች ማትታወቅ እንግዲህ አንድ የሬሳ ሳጥን ሽያጭ ላይ የምትሰራ ግለሰብ አለች። ምናልባት እሷ ልትሆን ስለምትችል ብለን እንግዲህ ለማጣራት እዛ አካባቢ እየሄድን ነው የምንገኘው። እስኪ ምን ይገጥመናል ምን አለ ቢለው ነገር አብረን ምን አይነት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ቻናል እንዲያድግ አድርጉ። ስለኛ ኑሮ 80 ሺህ ነበረው። ከዚህ ቢያንስ እንኳን በዚህ ሳምንት ውስጥ 40 ሺህ ቤተሰብ እፈልጋለሁ። ይሄን ቻናል ብዙዎች ጋር እንዲደርስ አድርጉ። ስለ ሽመልስ እንግዲህ እሱን መረጃ ለማጣራት እውነታውን እስኪደርስበት ድረስ እንቅልፍ አልተኛም። ስለዚህ ያለው ነገር አብረን እንከታተል። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ይሁን። ተመልካቾቻችን እንግዲህ የተከታተልናት ነው የምንገኘው። የሆነ አንድ ሰፊ የመቃብር ቦታ አለ። ትንሽ ከከተማ ወጣ ያለ ነው። ከአዲስ አበባ ትንሽ ራቅ ያለ ነው እና ቁጭ ብላለች። ነጭ ለብሳ ነው እንግዲህ ሰው ሞቶባት ነው እንዳንል። እስኪ እንከተላትና ያለውን ነገር አብረን እኔ ተከተሉ ነው ሁላችሁ። ለቀስተኛ ነኝና ለቀስተኛ ነጭ ነው የለበስሽው ማለት ለቅሶ ነውና ነጭ ለብሰሻል። በዛ ላይ አጠገቡ ቤተክርስቲያን አለ። ሱሪ ለብሰሽ ምናምን ነው ተቀባብተሽ መጣሽው። ለቅሶ እንኳን ሞተ ነው መጣተሽ ማለት ነጭ የሚለበሰው ለለቅሶ ጊዜ እንኳን ለሰርግ ነው የሚለበሰው። ነጭኛ ለደስታ ነው የምናውቀው። እሱ ልክ ነው እውነት ነው። የሞተው ፍቅረኛና ኦኬ። አንቺ እሺ ገደልሽው ምን ማለት ነው? አይ ፍቅረኛሽ ሞቶ እዚህ ጋር ተደብቀሽ ዲዛፍ ስር ተደብቀሽ ምናምን። አዎ ልክ ቤተሰቦቹም ልክ እንዳንተ እያሉኝ ስለሆነ ነው ተደብቄ እዚህ ጋር የቆምኩት። ያው እኔ ደግሞ ነጭ የለበስሽው ለዛ ነው። አዎ እሱ የሚወደው ልብስ ስለሆነ ከሞቱ በፊት ቃል ስላስገባኝ ነው እንደዚህ ለበስኩት። ቃል ስላስገባሽ? አዎ እና እሱ የሚወደው ልብስ ስለሆነ ነው የለበስኩት። ቤተሰቦቹ እዚህ ጋር የተቀመጥኩት ደግሞ ቤተሰቦቹ እዛ ጋር በቃ ልክ አንተ እንዳሰብከው አይነት አስተሳሰብ እያሰቡ ስለሆነ እዚህ ጋር ወንሽ ወይ ለበስሽው ልብስ ነው። እኔ በለበስሽው ልብስ ነው እያልኩሽ ያለሁት። ባለቤትሽ ፍቅረኛሽ ሞቶ አንቺ ማንሽ ነጭ ለብሰሽ እዚህ ጋር ቁጭ ያልሽው? እንዲህ ተቀባብተሽ ቻፕስቲክ ምን ተኳኩለሽ? እኔ ያው እናም ፍቅረኛዬ ብትሞት ጥቁር በጥቁር ለብሽ ምንም ሺ ጊዜ ቃል ብታስገባኝ ጥቁር በጥቁር ግዴታ ምን ብለህ ሰው ላይ አትፍረድ እባክህ። ብዙ ማንታውቃቸው ነገሮች እኮ ፍቅረኛሽ ሞቶ እንደዚህ ለብሰሽ አንቺ እዚህ ጋር ነው ቀልድና እሱ የምታነሳብኝ? እኔ እኮ አሁን ሀዘን ላይ ነኝ ያለሁት ታውቀኝ። ሀዘን ላይ ነሽ? አዎ ሀዘን ላይ ነኝ። ከፍቶኛል፣ በጣም ከፍቶኛል። እዚህ ጋር ብቻዬን የተቀመጥኩትም ቤተሰቦቹ እንዳንተ ተመሳሳይ ነገር እያሉኝ ስለሆነ ነው እዚህ ጋር ተደብቄ እያዩ ያለሁት እና ደግሞ እንደዚህ የለበስኩት ፍቅረኛ ስለፈልገ ነው የመጣሁት። እኔ ላጻንሽ የቀረጻችሁ በደምሽ ቀረጻችሁ እያንዳንዱ ነገር ምንድነው? ማን ነው? ቆይ አንተ ሲጀምር ማን ነው የሁላ ነገር ቆመህ እንትን ነው የነሱ ቤተሰብ ነኝ። እያንዳንዱ ነገር እንዲቀረጽ ስለፈለጉ ለቀርጽ ነው የመጣሁት። ምንድነው የምትሰሪው? ካወቅት አይደለም ምንድነው የሰራሻለሽ እንዴ? ምንድነው ያማህ ነው ጤነኛ አይደለም? ነገርኩህ እኮ መሰጠው ጋር ነው የምትሰሪው። ለቁጤ ያናገርኩሽ አይደል? ስነ ስርዓት ይኖር ለቁጤ እሺ ልቀቀኝ። ምንድነው የሰራሻለሽ እኮ? መልስ ሰጠሁህ እኮ መልስ ሰጠሁህ። በቂ አይደለም የመለስኩልህ መልስ? ሲጀመር ደግሞ አንተ ማን ስለሆንክ ነው እንደዚህ ማለት በዚህ መንገድ የምታወራኝ ምናምን? ካሜራ ቆመ ምናምን ምንድነው? እዚህ ጋር የሞቱት ታዩሻል ሰዎቹ የነሱ ጠባቂ እና ታዲያ ብትሆን ሰዎች ጠብቀን ብለውኝ የነሱ ጥበቃ እኔ ደግሞ ለቅሶ ላይ ነኝ እያልኩ ነው። እየሰማኝ ከሆነ ፍቅረኛዬ ነው የሞተው። ፍቅረኛሽ ሞተው? አዎ እኮ ነጭ ለበስሽ ፍቅረኛሽ ሞተው እንጂ ነጭ የለበስኩበትን ደግሞ ምክንያት እየነገርኩ ነው። እሱ ስለሚፈልግ ነው። እሱ የሚወደው ልብስ ስለሆነ ነው። እንደዚህ አታዋራኝ። ሲጀመር ስነ ስርዓት ይኑር። ክብር ባለው መንገድ አዋራኝ።
እንዳትነካኝ ጫፌን ስነ ስርዓት ይኖር እንዳትነካኝ ጫፌን ልቀቀኝ እባክህ ወደዛ ዝልል ትላለህ እንዴ ዞር በልኝ በእናትህ ወደዛ ያስፈራራል እንዴ አንተ ዞር በልኝ ልቀቀኝ ስነ ስርዓት ምንድነው እዚህ ጋር እና እኔ ለቀልድ ነው እዚህ ጋር የተቀመጥኩት ምንድነው እዚህ ጋር ተደብቀሽ ይሰራሽ መልስ ሰጠሁህ እኮ የፍቅረኛ ይለቅሶ ላይ ነኝ ያለሁት በእናትህ አሁን እኔ በቂ ያዝን አለብኝ ዞር በልኝ ሌላ ጭንቀት ከተከበረ በኋላ ሳጠናት ተሸጨ ነው ምን ማለት ነው ልቀቀኝ ልቀቀኝ ሲጀምር አንተ ማን ነህ ቆይ ከነ ጭንቅላትሽ ነቀልልሻለሁ እሺ ልቀቀኝ ማን ነህ እሺ አንተ ልቀቀኝ ምን አገባሽ ማንነቴ መልከቻ ነገርኩሽ እኮ ማንነቴ የሞቱት ጠባቂ ነኝ እዚህ ጋር ያሉት አለ አይደል ተይሻላ በጣም ብዙ ሬሳ እንደጀርባ የነሱ ጠባቂ ነኝ እና እኔ ምን ላድርግ ታዲያ ምን እንደምታረግ ታውቂያለሽ እየረበሸችን ነው አሉኝ መልእክት ልከውልኝ ነው ሬሳ ነው ረበሸችን ብሎ ነው ሬሳዎቹ ይገርማል በእናትህ ረበሸችን ቀረጹት በደንብ እሺ ያንዳንዱ ነገር ምንድነው ቆይ ካሜራ ምንድነው እንደዚህ ድራማ የምትሰራው ቆይ ልልክላቸው ነው እነሱ ለሞቱት ኦኬ ስለዚህ እኔ ማድረግ ያለብኝ ነገር ልቀቀው ስልኬን ስጠኝ መረጃው እንዳለ በርብሩና ነገሩ እንደዚህ የማድረግ መብት የለህም ሲጀመር ምን እያደረክ ነው ያለው እሱን ቻት ነገር የለም አሁን አንድ ጥያቄ ብቻ ነው ጠይቅሽ እሺ ምንድነው የፈለከው አንድ ሽመልስ የሚባል ሰው ሞቶብኝ ነበር እና እኔ ማለት ሌላ ሰው ሊሆን ይችላል አላውቅም አንድ መቃብር ቦታ ተቀብሮ ነበር አንድ መቃብር ስፍራ ውስጥ ተቀብሮ እንዳጋጣሚ ተቆፍሮ ተገኘ አያሳዝን እና እኔ ምን አገባኝ ይሄ ታሪክ ለኔ ምን ነግረኝ እኔ ምን እንዳረግልህ ነው ሞቶ እንኳን አልተውትምና ኮኒ ምን አገባኝ ሞተ ብለውኝ ደግሞ ተናድጄ ብታይ በጣም ተናድጄ ነበር ኳዛነ ከኔድና ለጓደኞቼ ለቤተሰቦች ምናምን ተናገር ነው ያንተን አዛኝ እኔ ብቻ ነኝ የማወራው ዝም በይ ስነ ስርዓት ይኑር ጫፌ እንዳትነካኝ እያልኩ ነው ስነ ስርዓት ይኑር እሺ ስነ ልቀቀኝ እሺ በወንድሜ ጉዳይ ልቀቀኝ እያልኩ ነው እና እኔ ምን አገባኝ ታዲያ እኔ ብቻ ነኝ የማወራው ልቀቀኝ እሺ አንተ ምን ማለት መልስ ይመስጣት እሺ እሳመካለሁ ችግር የለም ልቀቀኝ አንቡርቡራት ማን እንደሆንኩ ነግርሻለሁ እሺ እና ሞቶ ሊተውት አልቻሉም ጭራሽ ብለው ሳጥኑን ወስደው ለድጋሚ ሽያጭ አሉት አሳዝን እና ያንን ሳጥን የወሰደችው ግለሰብ ደግሞ እንዲሁ በየመቃብር ቦታው እየዞረች ሳጥኖችን ትወስዳለች አሉ ጎበዝ ናት ብታይ በጣም ነው ደስ ያደነቅኳት እውነት ጥሩ የሥራ ፈጠራ ነው ያው ያ የተቀበረው ሰው ምንም አያደርግለትም ከዛ በኋላ ሳጥኑ ከሞት አንዴ ሞተ ነው አፈር ውስጥም ቢገባ በሳጥን ቢቀበር ያው ነው ለውጥ የለው ከዛ እነሱ ይሸጡና ድጋሚ ደግሞ ለሌላ ሰው ይሸጡታል ከዛ ድጋሚ ያንኑ ሳጥን ደግሞ ያወጡትና አድሰው ለሌላ ሰው ይሸጡታል በቃ እሺ ሳጥንም አያስፈልግም ሌላ ለሁላችንም እንኳን አንድ ሳጥን ይበቃል ነበር እኮ ለኔ ለምንድን ነው ይወላ ታሪክ ለሚሞት ሰው ብዙ ሳጥን የማያስፈልግም እንኳን አንድ ሰው ለምሳሌ አሁን ዛሬ በሞት ይወጣና ይቀመጥና ደግሞ ነገ ልጅ ሲሞት ይገባል ሁላችንም ስንሞት ያወጣን ለሰው እየሰጠነው ከዛ ከተቀበረ በኋላ እየነቀልን እናወጣዋለን ምን ችግር አለው ታዲያ እንደዛ ቢሆን አዎ ኮምኑ ጥሩ የሥራ እንትንሽ ተመችቶኝ እኮ ነው ማለት የሥራ ፈጠራሽ ደስ ሲል በቃ ነው ሲጀመር ለምን ታወራው ነገር ነው ምንም ማውቀው ነገር የለም የሥራ እንትንሽ ምን ለማለት ፈልጋ መሸለም አለብሽና ችግር የለም አሁን ታቀኛለህ ምንም ነገር ይቆም ይታው ታቀኛለህ ሲጀመር ችግር የለም አሁን መተዋወቅም ታው እኮ ታዲያ ለምን እንደዚህ የምታወራው አንቺ የሥራ ፈጠራሽ ምናምን እያልክ የምታወራው ከመሆን ሌላ ነገር ለማውራት አይደለም እዚህ ጋር የመጣሁት ጣፋሻለሁ አንቺ ልጅ ትግስቴን እያስጨረሽ ነው ከዚህ በኋላ በጉልበት ይሆናል የምናወራው አንተ ወንድ ስለሆንክ እኔ ሴት ስለሆንኩኝ በጉልበት ልታስፈራራኝ ምናምን እኔ ንጹህ ሰው ስለሆንኩ አንቺ ወንጀለኛ ስለሆንሽ በጉልበት ታወራሽ ስለምን ወንጀል ነው የምታወራው እኔ ንጹህ ሰው ነኝ አይገርም ወንጀል የለብኝም እና እኔስ ወንጀለኛ ለማለት ምን እኔ ላይ ምን አይተ ነው ምን አግኝተ ነው እኔ ወንጀለኛ ለማለት ይበቃው ባልሽ ነው ላከኝ ባልሽ ፍቅረኛሽ ለምን ጥቁር ለበሰሽ ብሎ የሙታኖቹ ጠባቂ አይደለም በቀብሬ በሞቴ ሰዓት ነጭ ለብሳ መጣችና ሰሯት ብሎኝ ደስተኛ ሆናለች ባልሽ ስንት አመት ነው ፍቅረኛሽ እድሜ እሱን ለማወቅ ፈልጊ 30 ምን ነው ያስቃል
ያሳዝናል። እዛ ጋር የሞቱት የ75 ዓመት ሽማግሌ ናቸውና ሸውዶሻል ማለት ነው። እሺ አሁን ምን ፈልገህ ነው ከኔ? እኔ ከዚህ በላይ ቁጭ ብዬ ላወራ ካልችልም ልቀቀኝ እያልኩ ነው። ዲያታ ያማል እንዴ? ቆይ ምን ፈልገህ ነው? እሺ ከኔ ልቀቀኝ። ምንድን ነው የፈለከው? እሺ እንዴ ያማል እንዴ? አንተ ምን ፈልገህ ነው? ቆይ ከኔ እንዴ? ወይኔ አለመተዋወቃችን ነው። እሺ ማን ናቸው? ያዛቸው ልቀቃቸው። ወንድሞቼ ናቸው። ሊያዝናኑ መተው ነው። ልቀቃቸው፣ እንዳትይዝ እነሱን ልቀቃቸው። በደንብ ያዛቸው እንጂ ወንድሞቼ ናቸው። እነሱ ሊያዝናኑ መተው ነው። ልቀቃቸው፣ ያዛቸው፣ ልቀቃቸው። እነሱ ምንም የሚያውቁት ነገር የለም። አስገቧቸው ወደ ቤት ይዛቸዋቸው ሂዱ። ቁጭ ብለን እናወራለን በደንብ ከነሱ ጋር። እሷን ጨርስና እመጣለሁ። እሺ ወይኔ እና የ75 ዓመት ሽማግሌ ሞቱ። ያው ያሳዝናል። አንዳንዴ ወንዶች ብዙ ጊዜ ለካ እድሜ እንደብቃለን አይደል? 75 ዓመት ናቸው የሞቱትና እንጂ 38 ናቸው። በጣም ልዩነቱ ሰፋ። በስማ ይሄ ሜካፕ ምናምን ይጠቀማል መሰለኝ። በቃ እሺ ይኸውልህ፣ የ38 ዓመት ፍቅረኛ አይደለም ግን ደግሞ በቃ የማውቀው ሰው ነው። እኔ ደግሞ ጥቁር ልብስ ምናምን መልበስ ምናምን አልችልም፣ አልወድም። የምታውቂው ሰው የት ነው የምታውቂው? በቃ ዝም ብዬ የሰፈር ሰው ናቸው። ሰፈር የማውቃቸው ሰው ስለሆኑ ለቅሶ ለመድረስ መጣሁኝ። የሰው አይን ስለበዛብኝ ነው እዚህ የተቀመጥኩት። አለቀ። ይሄ ነው። እሺ። እና እባክህን በቃ የሰፈር ሰው ናቸው። ምን አድርገውልሽ ነው ታዲያ እዚህ ድረስ የመጣሽው? እንደዚህ ነጭ ለብሰሽ ደስተኛ ነሽ ማለት ነው ስለሞቱ? በሳሙት ደስተኛ ይሆናል እንዴ? ሲጀምር ምን አውቃለሁ። ለአንቺማ ደስታሽ ነው፣ ለስራሽ ስለሚመችሽ። ሰው ሞተ ማለት ሳጥን ይሸጣል። ሳጥን ተሸጠ ማለት ድጋሚ ሳጥን። እኔ በእናትህ ስለምትለው ነገር ምንም የማውቀው ነገር የለም አልኩህ እኮ እንዴ። ስለምን ሳጥን መሸጥ፣ ሳጥን ማውጣት ምናምን ያንተ ስራ ነው እንዴ? ልንገርሽ፣ ቢዚ ሰው ነኝና ጊዜን እኔ በጣም ቢዚ ሰው ነኝ። እኔ ማጥፋት አልፈልግም። በቃ ቶሎ ብዬ ወደ ጉዳይ ገብቼ ከዛ በኋላ ሲጀመር የምታረጉት ነገር እኮ ኖርማል አይደለም። እንደዚህ ተሰብስባችሁ ሰው ይሄ እኮ ሰው ማገት ይባላል ባይዘው እና ያለ ፍቃድ መቅረጽ አገትነሽ እንዴ? በጣም ያሳዝናል። ያለ ፍቃድ መቅረጻችሁ ራሱ ያስጠይቃችኋል። ኦኬ። ስለዚህ እናንተ ማገምቴሩበት ሄዱ። እኔንም ልቀቁኝና ወደ ስለ እንቅረጽሽ ማልበል ወይዘሮ ያለ ፍቃድ ነው የቀርጻችሁ። አይ እናስፈቅድሽ፣ አሁን እናስፈቅድሽና ከዚህ በኋላ ወይ ደግሞ ናቁመው። አዎ አልፈልግም፣ ልትቀርጹኝ አልፈልግም። አንደኛ ነገር፣ ሁለተኛ ደግሞ እንደዚህ ተሰብስባችሁ ሚዲያ ላይ ወጣል። በነገራችን ላይ ይሄን በጣም ሚሊየን ህዝብ ነው የሚያየው፣ በጣም ብዙ ሚሊየን ህዝብ ያየዋል ይሄን እና ሲያዩ ምን ይፈጠራል መሰለሽ? ያው ይሄን ነገር ሲያዩ እቺ ልጅ ብዙ ማስረጃዎች አሉባት። ብዙዎች ደግሞ ያውቁሻል፣ በደንብ ያውቁሻል። ፌመስ ነሽ እዚህ ሀገር ላይ በዚህ እድሜዋ የሬሳ ሳጥን ሱቅ ያላት ወይዘሪት ርብቃ። እና ታዲያ ምን ችግር አለ? ከአባቴ የወረስኩት መሸጫ ሱቄ ከአባቴ የወረስኩት ነው። ግን አንተ የምትለውን ስራ ሰርች ምንድነው ይሄ? የሬሳ ሳጥን መሸጫ ሱቅ ደንበኛ ነኝ ብታይ ብዙ ሰው ይሄ አባልሽ እዚህ መተሽ ታውቂያለሽ? ርብቃ የሬሳ ሳጥን መሸጫ ይላል እኮ። የኔ ነው አልኩህ እኮ የኔ ነው። አባቴን ያወረሰኝ የኔ ነው። የሬሳ ሳጥን በመሸጥ ነው የምተዳደረው። አይ ደንበኛ ነኝ በጣም እኔ ታውቂያለሽ። እስካሁን አንድ 20 ሲሞቱ በኋላ ማለት ነው። አዎ ጓደኞቼ ዘመዶቼ ሲሞቱ ኮሚሽን እሰራለሁ ከእናንተ ጋር። ከእናንተ ገዣቸው መጣና ከእናንተ ኮሚሽን እቀበላለሁ። ብዙ ጊዜ እንደዛ አይነት ስራዎችን እንሰራለን። በጣም እኮ ያሳዝናል። በሞተ ሰው ላይ ራሱ እንደራደራለን። በቁም ካሉት በቁም ያሉትማ በቃ እንዴ ሞተዋል። በቃ ምንም ጥቅምም የላቸውም፣ አይረቡም። በቁም ያሉት እንደው የሞቱት ግን አሉ ለኛ በህይወት እንዳሉ ነው የምንቆጥረው። ሳጥናቸው ይሰጣል፣ ይሸጣል። ከዛ ደግሞ ድጋሚ ሳጥናቸው እናውጣና ለገበያ እናውለዋለን። ማን ነው? እናንተ ናችሁ እንደዚህ መስራት የምትሰሩት? እንሰራለን፣ እንደዚህ እኛም እንሰራለን። እሺ እኔ ደግሞ መሸጥ ነው ስራዬ። አዲስ የሬሳ ሳጥኖችን መሸጥ ነው የኔ ስራ። ስለምትለው ነገር ደግሞ እኔ ገና ዛሬ መስማቱ ነው። አላውቅም እንደዚህ እንደምትለው። ይሄን የሬሳ ሳጥን ሻጭዋለሽ? አላውቅም። ከጎኑ ጭረት አለው የተቀደደ እንደዚህ እቺ ምልክት ማለት ጭረት አይሻት እንዳጋጣሚ ሚስማር ነበር የቀደደው። ሚስማር ቀደደ ስለው ላይ የነበረውን ጨርቅ ልዩ ምልክት ነው እና እዛ ተሰፍቶ እንደተሰፋ አይቼዋል። ተሰፍቶ የተቀመጠው አዲስ ጨርቅ እንኳን አትቀይሩለትም። በጣም ነው የምታሳዝኑት። ግን
አዲስ ጨርቅ እንኳን ቀይራችሁ እኮ ይሸጣል ማለት ሰውም ይገዛዋል በደንብ። አዲስ ጨርቅ ሲኖረው ሰው አይገምትም፣ ሰው እንትን አይልምና እንዴት ግራ ነው የሚያጋባኝና ምንድነው የፈለከው? ምን ፈልገህ ነው ከኔ? ምንም እኮ በቃ ምንም ካልፈለክ ሳጥኑን እንድትመልሱልኝ ወደ ቦታው ቆፍራችሁ አጣሽቱት ሳጥን እንድትመልሱልኝ። እኔ እኮ ስለምትለው ነገር የማውቀው ነገር እንደሌለ እኮ ነው። ይሄንን ቃልሽን መስማት አልፈልግም ከዚህ በኋላ እኮ በቃ ማውቀው ነገር የለም ምናምን ድረስ እንግባባ። እየተግባባን ማውቀው ነገር ቢኖር እነግርሃለሁ አይደል? ጭራሽ በደንብ ያጭውሽ። እሺ ተወኝ፣ ጫፌ እንዳትነካኝ እያልኩ ነው። ስነ ስርዓት ይኖር። ሲጀመር ልቀቀኝና ልሂድበት። ምንም ካንተ በደንብ አለቃችሁ ትደበቅ። አለቃችሁ እንዴት እንደምመጣ ታውቃላችሁ? ቀናይ ያዝንባሽን እዛ ለቀስተኛ አትረብሽ። ዛሬ ያለው ለቀስተኛ ወዳንቺ ተቆጥ የሚያደርገው እሺ ሶፍት ልትሽ ተውሻ ምን አባ ፈልገህ ነው ከኔ? ድምፅሽን ቀንሽ። ለቀስተኛ አትረብሽ። እዛ ጋር የሚያለቅሱት ልቀቀኝ እያልኩ ነው። አትንካኝ፣ አትንካኝ። አልጠቀመችሽም መሰለኝ። እንዳትነካኝ፣ ልቀቀኝ። አልጠቀመችሽም፣ ልቀቀኝ፣ እንዳትነካኝ እያልኩ ነው። ደግሞ ልድገምሻ። ወይኔ አባቴ ያለ መኖር ነው ይውላ ነገር። ኦኬ አባትሽ ነበር መጀመሪያ የሚሰራው እሱ ነው ለአንቺ ያወረሰሽ። ልቀቀኝ እያልኩ ነው። እዚህ ፈረስ ጭራይጂ ከነ ጭንቅላት ነቅሏል ከዚህ በኋላ እሺ ገባሽ? እሺ አሁን አንድ ነገር ነው ፈልገው ካንቺ። እኔ በጣም መጨካኝ ነኝ። ሰው ሳሰቃይ በጣም ሰው ላይ ጨክናለሁ። ተጨክን ደግሞ በጣም መጥፎ ነኝ። ጨካኝማ እንደሆንክ አየሁት። በጣም መጥፎ ሰው ነኝ። እነዚያውን አብሮሽ የመጡት ሴት ልጅ ላይ እጅህን እንዴት እንደዚህ ታነሳለህ? ኦኬ ሴት ነሽ እንዴ? ኦኬ አላወኩም። በእናትሽ እኔ እኮ ወንድ መስለሽኝ ነው። ሴትማ ጀግና እኮ ነች። ሴት ጀግና፣ እናቴም ሴት ነች፣ እህቴም ሴት ነች፣ ሚስቴ ራሱ ሴት ነች። ይኸውልሽ አሁን አንድ ጉዳይ ነው ያለኩት። ይሄን ስራሽ የራስሽ ጉዳይ አንድ ቀን ይጋለጥብሽና ትታሰራለሽ። እድሜ ልክሽን ጨለማ ላይ ተበሰብሻለሽ። ገና ወጣት ነሽ። እንደማየው 19 20 ዓመት ቢሆንሽ ነው። ከዛም ብትበልጭም አይመስለኝም። ከዛም ልታሽ ትችያለሽ፣ አላውቅም። እድሜ ልክሽን ሙሉ ጨለማ ውስጥ መቆየት። ገና ትዳር አለ፣ ወልደሽ የራሳት መሸጫ ብቻ አይደለም። ከዛም በኋላ ሌላ ነገሮች ልከፍቺ የምትችይበት እድል አለሽ። ምናልባት ከዚህ ስራ ወጥተሽ ደግሞ የተሻለ ደህና ስራ፣ ደህና ሱቅ፣ ሱፐር ማርኬትም የሆነ መኪና መሸጫ ዳ ነገር ትከፍቻለሽ። የሬሳ ሳጥን መሸጫው በጣም ስላዋጣሽና ያው ሪዩዝም ትሸጫለሽ ድጋሚም ስለምትሸጪ። ግን ደግሞ በሚያሳዝን ሁኔታ ይሄን ስራ በመስራትሽ እድሜ ልክሽን እስር ላይ ልትቆይ ነው። እስር ላይ ነው የምትፈልገው? በጣም ያሳዝናል እውነት። እኔ ሴት ልጅ በዚህ እድሜዋ እንድትታሰር አልፈልግም። እኔ እስር ቤት መግባት አልፈልግም። አሁን ወደ እኔ መስመር እየመጣሽ ነው። ወደ እኔ መስመር እየመጣሽ ማን ናቸው እነሱ? እስኪ ንገሪኝ ስለነሱ። እነሱን ከምጠይቃቸው እስኪ ካንቺ ልስማ። አጋሮች ነው አብሮሽ የሚያግዙሽ ማለት ነው። ጥሩ እንዳትለቋቸው እሺ። ምንም ነገር ቢመጣ እሰሯቸው። በደንብ በፍጥኛ ስራችሁ ይዛችኋቸው ይተፈቀሩ። ወሰዷቸው፣ ችግር የለም ወሰዷቸው። ቤት እመጣለሁ እኔ። እሺ አሁን አንድ ቆንጆ ነገር እንስማማለን። አንድ ደስ የሚል ነገር የምንስማማው ደግሞ ምን መሰልሽ? አሁን ያሳየሁሽ ሳጥን አለ አይደለ? ተቀዷል፣ ምልክት አለበት ያልኩሽ ሳጥን። እሱ ሳጥን ውስጥ የወንድሜ ሬሳ ነበር። በአብዛኛው አጥንት ሆኗል፣ ግን ተለቃቅሞ የተወሰነ
ሳጥን ውስጥ ነበር። የት ነው ያደረግሽው? ለምንስ ነው ትንጥዬ አጥንት የተቀበረበት ቦታ ላይ አስቀምጣችሁበት ቆሻሻ ሞልታችሁበት ሳር በቅሉበት የተቀመጠው? ለ5 ቀን ነው ለ6 ቀን ያህል አልመጣንም ነበር። በ6 ቀን ውስጥ ደግሞ ይሄ ለውጥ በጣም ከባድ ነው። እስኪ ንገሪኝ፣ የት ነው ያደረግሽው? ቆይ አንተ እንዴት ነው የት ነው ያደረግሽው? ዝም በይ። ስለ አንቺ ማወቅ አለማወቄን አጥቂ። የት ነው ያደረጋችሁት? መልሽልኝ። እኔ ምንም የማውቀው ነገር የለም እባክህ። ይኸውልሽ እዚህ መዳፌ ላይ ነው ያለው። የምትነግሪኝ ከሆነ ነገሩ ይቀላል፣ በዚህ በኩል ትሆኛለሽ። የማትነግሪኝ ከሆነ ገለብጥሻለሁ ወደ ምድር። እሺ ይኸውልህ ካሜራውን አጥፋውና መታሰር በጣም ቀላል ነገር ነው። ታሰር ካሜራውን አጥፋው ነገር ነው፣ የሚከብድ ነገር አይደለም እኮ። መስማማት ትፈልጋለህ፣ ማወቅ ትፈልጋለህ። ገና ወጣት ነሽ። እዛ ስር ላይ ያሉት ደግሞ ብዙ ወንጀለኞች አሉ፣ ሰው ገድለው የገቡ ብዙ ነገሮች አድርገው የገቡ ሴቶች አሉ። እና እዛ ስትገቢ በመሰለኝ ሁኔታ እኔ ሰው ገድዬ አላውቅም። ምን ስለምሰው መግደል ነው የምታወራው? አንቺማ ከዛም እኔ ቦሎት እኔ ሰው ገድዬ አላውቅም። ስለሰው ቆይ ግን አሁን አንድ ጥያቄ ልክ ለሊት 7 ሰዓት ላይ ሰው የተቀበረበት ቦታ ስትሄጂ ማለት ትንሽ ፍርሃት የለሽም ነው? ሴጣን ለነገሩ ሴጣን ነሽ አንቺ። ቆፍሮ እስከ ማውጣት ደረጃ ያደረሰሽ ሴጣን ባትሆኚ ይሄንን ስራ አሰብ። እስኪ ነገር ይሄ ሳጥን ላሳይሽ። አየሽው አያምርም? ሳጥን የወንድሜ ሳጥን ነው። እስኪ ንገሪኝ። እሺ እባክህ ነገርኩህ እኮ። እኔ ፈልጌው ምንም ማድረገው ነገር የለም። ኦኬ ሳትፈልጊው ነው? ማን አስገድዶሽ? ንገሪኝ እስኪ። ያስገድድሽን ሰው ንገሪኛ እኮ። እሺ በቃ እንደምታኛ እየነገርኩህ እኮ ነው። እሺ በቃ ተረጋጋ። ይኸውልህ እረጋጋለሁ። ወንድ ላይ እኮ አልኩህ የማይሰነዘር ነው እየሰነዘርከብኝ ያለው። ተረጋጋ። እሺ በጣም ነው የምረጋጋው። ተረጋጋ እኮ። እሺ ዋግዳ። እሺ አትማታው ቢሆንስ እንዴ? በጣም ነው የምረጋጋው። ተረጋጋ። እሺ አትምታኝ። ተረጋጋ። በጣም ነው የምረጋጋው። እሺ በቃ እነግርሃለሁ። ተወኝ በቃ አትምታኝ እያልኩህ እኮ ነው። ንገሪኛ በቃ። እሺ ለካ አሳልፈህ ማትሰጠኝ ከሆነ እነግርሃለሁኝ። አልሰጥሽም። እኔ መታሰር አልፈልግም እባክህ። እኔ በዚህ እድሜ መታሰር አልፈልግም እባክህ። አትፈልጊም በዚህ እድሜሽ? ስለዚህ በእድሜሽ መኖር የምትፈልጊ ከሆነ አንድ ባንድ ይኸውልሽ። እሺ አንድ እንዲህ ሽራፊ አጥንት ሽራፊ ገላ ትቅርና አጠፋሻለሁ። እኔ እኮ ፈልጌው አይደለም። በቃ አባቴ ነው እዚህ ስራ ውስጥ ያስገባኝ። እውነት እኔ ምንም ፈልጌው አይደለም መጀመሪያ እዚህ ስራ ውስጥ የገባሁት። አባቴ አሁን በህይወት የለም። ኦኬ በህይወት ስለሌለ አንቺ የእሱን ፈለግ ተከተልሽና ስራውን አስቀጥልሽለት ማለት ነው። ለእኔ ከልጅነቴ ጀምሮ ይህን ስራ ሲያሳየኝ ነው ያሳደገኝ። ሌላ ምንም የማውቀው ስራ የለም። እና መጀመሪያ ስሰራ ይህን ስራ ፈልጌው አይደለም። በቃ ግን አንዴ ገብቼበታለሁኝ። እሺ ግልጽ በግልጽ እያንዳንዷን ነገር ያደረግሻትን ነገር ቀጥ ተናዝሽ። ኩሻው ምንድን ነው ፍጥነት? እያንዳንዱ ነገር ተናዝሽ። እሺ ተረጋግቼ ለማውራት ነው። እሺ በቃ እሺ እያልኩ ነው። በቃ እነግርሃለሁ። እሺ በቃ ትዕግስቴን ስጨርስ ደግሞ ማድረግ አሳይሻለሁ። ወይኔ ጉድ! እሺ ዋጋ ያስከፍላል ግን ታረገው ነገር። እሺ እነግርሃለሁ። ቁጭ በል በቃ። እሺ ቁጭ በል። እሺ በቃ እነግርሃለሁ። እሺ በቃ እሺ እነግርሃለሁ። በቃ እነግርሃለሁ በቃ። እሺ ተወኝ በቃ። እንዳትመታኝ በቃ። እነግርሃለሁ በቃ። አዎ እሸጣለሁኝ። ማንኛውም ሰው እኮ ገንዘብ ያስፈልገዋል አይደል እንዴ? ለገንዘብ ስል ነው በቃ የማደርገው። እሺ ገንዘብ ስለሚያስፈልገኝ ነው። እሺ እና ደግሞ በቃ እንደነገርኩህ ፈልጌው አይደለም እዚህ ስራ ውስጥ የገባሁት። ግን ሌላ ምንም የማውቀው ስራ የለም። በቃ እሺ በቃ ሰዎች ሲቀበሩ እሄዳለሁኝ፣ አጠናለሁኝ። ሬሳ ሳጥን ከእኔ ሲገዙ እከታተላቸዋለሁ። እሺ የት እንደሚቀብሩት ምናምን አጠናለሁ። እሺ ቀጥይ እስኪ በደንብ ልስማሽ። ቀጥያ
በቃ የኔ ስራ እንደዛ ነው። በቃ እነሱ ሲገዙኝ እኔ የሚቀብሩበትን ቦታ የት እንደሚቀበር ምናምን አጠናለሁኝ። እሺ ከተማው ሙሉ ትዞሪያለሽ? ካንቺ የገዙሽን ብቻ ሳይሆን ያልገዙሽንም ጭምር በየቤተ ክርስቲያኑ እየዞርሽ በየመቃብር ስፍራው እየዞርሽ ታውጫለሽ። እሺ ቀጥ አው አትፍረድብኝ። በቃ እውነት ለገንዘብ ብዬ ነው እኔ መኖር አለብኝ አይደል እንዴ? እሺ ለሞቱት ምንም አይሰራላቸውም። እኔ ግን በህይወት አለው። እኔ መኖር አለብኝ፣ ሰርቼ መኖር አለብኝ። እሺ በቃ ማታ ላይ እሄዳለሁኝ ቀብር ካለቀ በኋላ ምናምን ሳጥሩን ወስጄ ድጋሚ አድሼ እሸጧል። እሺ በቃ ይሄ ነው የኔ ስራ። ይሄን እየሰራሁኝ ነው የምተዳደረው። ሌላ ስራ የለኝም። ሌላ ምንም የማውቀው ስራ የለኝም። እባክህ በቃ አትፍረድብኝ፣ ልቀቀኝ በቃ። እሺ የዚህን ሳጥን ታሪክ ንገረኝ። የት ነው ያለው? እሺ ከዛ ሰዎቹን የት ነው የምታረጊያቸው?